ትንፋሽ አላት ግን እንዴ እጅ አታምጡ ጋር እንዴ አትልቦ ትንፋሽ ቆሟል። ምን እያደረጋችሁት ነው? ልስማት ነው? አንተ በሽተኛ አንተ እየተባባ ሶፊያት ተለቃቁ ተለቃቁ የሆነ ትንሽዬ ባግ አለ ስጠኝ። በቃ ከዚህ ቤት መውጣት አልፈለገችም። ውጣ እስኪ ውጣ። በቃ አልተሻለም። አልተሻለም። አሁን ትሰጠኝ። እኛ ሰራለን እንትን አይደለንም። ሶፊ ለብር ብላ ራሷን ባታረክስ ደስ ላይ ነበር። ትወና በጣም ይችላሉ። በነገራችን ላይ በተለይ ፉፉ በጣም ይችላል ትወና ማለት ነው። እና ሶፊ ደግሞ ለብር ብረሽ ራስሽን እንደዚህ በረከሰ ቦታ ባናገኝሽ ደስ ይለናል። እንድሻለን እና ከብርሻለን። ግን ይሄ ማለት ደግሞ ያው የምትሆኚውን እያየን ነው። ከዝሙት ምንም የተናነስ ነገር የለም። ዝሙት እኮ ከዚህ ነው የሚጀምረው። ሀቂቃ ነው የምላችሁ እና ከአይን ነው የሚጀምረው ነው። ከዚህ ነገር ብትታቀቢ ደስ ይለናል። ምክንያቱም ሙስሊም እህት ነች። ከምንም በላይ ደግሞ በቃ እምነት የሚባል ነገር አለና ነገ ደግሞ ሌላ ህይወት የምትኖሩ ህይወት አለ። ይህንን ቪዲዮ ደግሞ ልጆችሽ ያው መውለድሽ አይቀርም፣ አላህ እድሜ ከሰጠሽ ማግባትሽ አይቀርም። ወደ ኋላ ሆኖ ያዩታል እና በዛ ሰዓት መልስሽ ምንድን ነው? መቼም ልጆችሽ በዚህ መንገድ እንዲያልፉ አትፈልጊም። በእርግጠኝነት ማለት ይህንን ነገር ሰርቶ እንደዚህ ሆኖ ሊያልፉ አትፈቅጅላቸውም፣ አትፈልጊው። ምክንያቱም አንቺ ደግሞ ልጆችሽ የማይፈልጉትን ነገር አንቺ ማድረግ የለብሽም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁ? ላይ እንደና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤት አዲስ ናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ ሼር አድርጉ። በተለይ ለሶፊ አድርሱልኝ። ለሶፊ መልእክት አለኝ አድርሱልኝ። የምር በተቻላችሁ አቅም ማለት ነውና ሶፊ ያው ዩቲዩበር ናት እናውቃለን። ዩቲዩበር ምንም ነገር ያደርጋል፣ ግን ራስን ደግሞ እንደዚህ መጣል፣ ራስን ደግሞ እንደዚህ ማርከስ ተገቢ ነው ብዬ አላምንም። ገባችሁ አይደል? ነገ ህይወት የሚባል ነገር ከምንም በላይ ህይወቱንም ልጁም እምነት የሚባል ነገር አለና ላጅነቢ ጸጉሯን ከፍታ እንደዚህ ወድቃ አውቃ ነው እየሆነች ያለችው እና ሳታውቅ አይደለም። እና ምክንያቱም አውቀን ደግሞ የምናደርገው ነገር አስቡት እስኪ ያረቢ መጨረሻችን አሳምረልን። ግን ደግሞ ነገ ደግሞ ህይወት አለ። ህይወት ደግሞ ያ ማለት ነገ ታገባለች፣ ትወልዳለች። ልጆች ይሄ ሚዲያ ነው፣ ልጆቹ ደግሞ ያዩታል። እና ልጆቹ በእናቴ መንገድ አልፋለሁ ቢሉ አሁን ልጆቹን እረፉ ልትላቸው ነው? አትላቸው። ምክንያቱም አንቺ ያለፍሽበት ስለሆነ ምንም ብታደርጊ ልጆቹን መመለስ ይከብድሻል፣ የምር ይከብድሻል በጣም ማለት ነው። እና እናቷን አይተህ ልጇን አይደል የሚባለው። ስለዚህ ልጆች ላይ ተጽዕኖ ባትፈጥሪ። ነገ ማይደርስ ይመስለናል፣ የምር ነገው ነው የሚደርሰው። እኛ የምንፈልጋት ቀን ማበቅ ጊዜው ረጅም ይመስለናል፣ ግን ምንድነው ነገ እንደሚደርስ እርግጠኛ ነኝ። እና ያኔ ደግሞ ከምትጸጸቺ ከምትቆጪ ለምን አደረኩት ብለሽ ከምታለቅሽ አሁኑን ብትታቀቢ ደስ ይለኛል። ምክንያቱም እየሆንሽ ያለሽው ነገር ተገቢ አይደለም። እንወድሻለን፣ እናከብርሻለን። ለብር ብለሽ ደግሞ ራስሽን አስበሽዋል። ግን ማለት እንደዚህ ወደቅሽ ማለት አስቢ እንዴ! በከንፈርሽን ይዞ በቃ ሳመሽ ማለት እኮ ነው። ባሊ አይደለም ብለሻል። እንደተለያየሽ ነግረሽናል። አሁንም ላይ ደግሞ ቶፊቅ የበፊቱን ስህተትሽን እየደገምሽ ነው ያለሽው። ከዚህ በፊት ያሳለፍሽውን ታውቂያለሽ። አልደግመውም፣ የበፊቱን እንትኔን አልደግመውም፣ ጠንካራ ሴት ሆኜ ነው ማልፈው ብለሽ ተናግረሻል። ያንን ነገር ደግሞ እየተገበርሽ ያለሽ አይደለሽም። ማለት ወደ ኋላ ሆነሽ ነው እንደገና እየተጨማለቅሽ ያለሽው እና በዛ ነገር አልወጣሽም። አንድ ሰው እኮ
እኔ የበፊቱን ህይወት አልኖረም የበፊቱን ነገር አልደግመውም ማለት እኮ በብር ምናምን እንዳይመስላችሁ፣ ራሳችሁንም መቀየር አለባችሁ። አንዳንድ ሰው ራስን መቀየር ሲባል የሆነ ብቻ ሀብታም ሆኖ ማየትን የሚፈልግ ሰው አለ። እንደዛ አይደለም። በቃ አመለካከታችሁን በእምነታችሁ ጠንካራ ሆናችሁ ያላችሁበትን መንገድ ስህተት እንደሆነ አርማችሁ ትክክለኛውን መንገድ ነው መሄድ አለ። ከሀብትም ከምንም ነፍስያን ማሸነፍ ነው ያለባችሁ። ነፍስያ ካልተሸነፈች መቼም ብትሆን ብርም ኑራችሁ ሀብታምም ብትሆኑ እንደውም እየተበላሻችሁ ነው የምትሄዱት እንጂ በዲናችሁ ጠንካራ ካልሆናችሁ የአላህን ትእዛዝ ከጣሳችሁ ሁሌም እንደጣሳችሁ ነው። እና አዱንያ ላይ ብንቆይ አላህ ነው የሚያውቀው፣ እኛ አናውቅም። ግን ብንቆይ ትንሽ አመት ነው የምንቆየው። ትንሽ አመት ያው ጊዜውን እንደምናየው ነው። ትላንት ከኛ የነበሩ ዛሬ የሉም። አምና ከኛ የነበሩ ዛሬ የሉም። ካጠገባችሁ ስንት ሰዎች ተለይተዋል። ስለዚህ ሞት የሚባል ነገር አለ። ሞትን የምታስታውስ ነፍስ እንደዚህ አትጨማለቅም፣ እንደዚህ አትሆንም። እና ሶፊ ሞትን እንድታስታውሽ ነው የምነግርሽ። ለዛ ነው ይህንን ቪዲዮ ሼር አድርጉልኝ የምላችሁ። እና ሁላችሁም በዚህ መንገድ የምታልፉ ነገ ዋጋ የሚያስከፍላችሁ ነገር አታድርጉ። እዚህ ምድር ላይ ሺህ ዓመት አትኖሩ፣ የምር ሺህ ዓመት አትኖሩ። በቃ ታልፋላችሁ። እና ሞትን እያስታወሳችሁ ብትኖሩ ባይ ነኝ። የምር እኔም ከናንተ እንትን ብዬ ምናምን አይደለም፣ ግን እንደዚህ የረከሰ ቦታ ግን አልገኝም። አልሐምዱሊላህ አላህ ይጠብቀኝ፣ እናንተንም አላህ ይጠብቃችሁ። በዚህም እንትን የምታልፉ ደግሞ አላህ ያውጣችሁ። ሌላ ምንም ምለው ነገር የለም። እና አንዳንድ ሰዎች ሲነገራቸው ልክ ማናት ዩቲናስ ኡስታዞች ሲነገራቸው ምናምን የሆነ የቀኑባቸው ምናምን ይመስላችኋል። የምር ቅናት አይደለም። ይህ በቃ የማውራት ግዴታችንም ስለሆነ ነው። እና አንድ እህታችን በማይሆን ነገር እያለፈች ስለሆነ ያንን ነገር ደግሞ እኛ የመመለስ የመንገር ያኔ ዝም ብለን ተቆጥተን ተሳድበን ሳይሆን በእርትራም ተናግረን መመለስ እንችላለን። እና ይህንን ቪዲዮ ሼር ካረጋችሁ እርግጠኛ ነኝ ተሰማዋለች ብዬ አምናለሁ። እና ምናልባት ልጅ በዚች ልጅ መንገድ የምታልፉ ብዙዎቹ ልትኖሩ ትችላላችሁ። በቃ ሞትን አስታውሱ። ለብር ብላችሁ ራሳችሁን እንደዚህ የማይሆን ቦታ አታገኙት። የምር አሁን ቪዲዮውን ስታየው አያሳፍራትም ለራሷ ወይስ ቪዲዮዋን ደግማ አታየው? እና የምር እኔ ቶፊቅ ከንፈሯን እንትን ስላት በጣም ነው ደነገጥኩት። ታርቋሉ እንኳን ብትሉኝ ኒካ የለንም ብሏል ቶፊቅ ተናግሯል። እና ኒካ ከሌለው ወንድ ልጅ ማለት ህፃን አይደለችም፣ ከ25 እድሜያው በላይ ነው በማለት ታገናዝባለች፣ ታስተውላለች። ስለዚህ እችን ልጅ ህፃን ናት ምናምን ማባል አይቻልም። እና ማንም ያስወዳ ፈቅዳ ስለመሰረው ይደብራል እውነት ለመናገር። እና በጣም ወዳታለሁ፣ ግን ደግሞ መጥፎ ነገር ስሰራ የመመለስ ግዴታ ስለሆነ የዛሬ ቪዲዮ በዚህ ቋጭ ያለው። ሰላም አለይኩም ወራህመቱላሂ ወበረካቱ።